አርሰናል ደጋፊዎች ሲጨፍሩ በህልም ያየው አሳካኑ እንደሚያሳካኑ እሁድ ግንቦት 9 ከቀኑ 8 ሰዓት የታሪካዊ ትንቢት ፍጻሜ አርሰናልና የግንቦት 9 ሚስጥር ለሱ ስል ሲቲ ነጥብ ይጥላልላለው ሲቲ ነጥብ ይጥላል ለምን ሲባል እኔ ምንም አልፈልግም በዚህ ዓመት አርሰናል ብቻ ዋንጫ እንዲበላ ጸልይ ነው ያለኝ አርሰናል ዘንድሮ ዋንጫ እንዲበላ ፈልጋለሁ በማለት በታላቅ ጉጉት እምነት ጸሎት ጥያቄ ያቀረበ ነብዩ የመንፈሳዊ ልጁን የልብ መሻት አስተዋለ እናም ጸለየለት ያኔ ነው እንግዲህ ድንቅ ነገር የሆነው እስካሁን እዚህ መጥቼ ስለ ኳስ ተንብያለሁ አይደል በያው ጊዜ በፊት ነው የምነግራችሁ አንዱንም ሚስ አድርጌ አላውቅም እዚህ አሁን ብዙ ሰው ለምንድነው ቀድሞ የማይለቀው ይላል አይደል ትልቁ ችግራችን ምትወቃለች ይሄ ሁሉ ሺህ ህዝብ ተሰብስቦ እኮ ነው የተናገርኩ ያሉት ቀድማችሁ እኮ እናንተ ሰምታችኋል ከነዛ ሰዎች በፊት ትክክለኛል ኤቭሪቲንግ የተናገረ ይሄ በዚህ ውጤት ያልቃል አስቀድሞ የሚሆነ በጠይቁኝ እኔ ስለ ኳስ አሁን ብዙ ዕውቀት የለኝም ዘንድሮ አሁን ስለ እግር ኳስ ውጤት የተናገርኩ ነው አይደል የተናገርኩበት ምክንያት አንድ ነው አንድ መንፈሳዊ ልጅ አለኝ ስለምን ልጸልይልህ ስለው በቃ ስለኔ ያጸልይ አርሰናል ብቻ ዋንጫ እንዲበላ ጸልይ አለኝ ለሱ ስል ሲቲ ነጥብ ይጥላልላለው ሲቲ ነጥብ ይጥላል ለምን ሲባል እኔ ምንም አልፈልግም በዚህ ዓመት አርሰናል ብቻ ዋንጫ እንዲበላ ጸልይ ነው ያለኝ ነብዩ እንዲያለ አርሰናል ዘንድሮ ዋንጫ እንደሚበላ ታይቶኛል ይሄ ብቻ አልነበረም ተቀናቃኙ ማንቸስተር ሲቲ ነጥብ ጥሎ እንደሚንሸራተትና መድፈኞቹ ወደ ቀደመው ክብራቸው ወደ ታላቅነታቸው ተመልሰው የፕሪሚየር ሊጉን ዘውድ እንደሚደፉ በግልጽ መሰከረ እውነቱን አበራ አርሰናል ታሪክ ሰራ በደስታ ቀይ ያድርገዋታል እግር ኳስ እንዲህ ነው ተስፋ ያስቆርጣል ያስለቅሳል በመጨረሻ ግን እውነታው ታማኝነቱ ወደር በሌለው ፍጹም ደስታ ይሸለማል አርሰናል ለንደን ላይ ተቀወጠው ከመላው አርሰናል ደጋፊዎች ወያጣቸው ደስታቸውን እየገለጹ ነው ዋው ሚካኤል አርቴታ በመጨረሻም አርሰናልን ከናፈቀው ዋንጫ ጋር አገናኘ ታዲያ እናንተ የዚህ ድንቅ ክለብ ታሪካዊ ጨዋታ የስኬት የልጁን የጸሎት ጥያቄና የግንቦት 9 ትንቢት መፈጸም በምን አይነት ስሜት አሳለፋችሁ ያላችሁ ወደር የለሽ የደስታ ስሜት በኮሜንት መስጫ ላይ አጋሩን ተሳክቷል እሺ ሰላም አሸነፉ ምን ተሰማ አባቴ 24 አመት በጉጉት 24 አመት በጉጉት የጠበቅኩት ነው እኔ እርሻ ጊዜ ኢንቪንሲብል አይቼ ከዛ ወዲህ ትልቁ ድላችን እንኳን ደስ ያላችሁ 22 ምን ተሰማ አርሰናል በቃ እኔ ህልም ነው መሰለኝ የሳይ መታገስ እንደዚህ ያስደስታል ሁላችሁም በጣም ደስ ይላል እንኳን ደስ ያለኝ ገና ምን አለ ካሁን በኋላ አስተዳደርህ እኔ ነኝ አርሰናል ምን ተሰማ ደም ነው ተጠበቅነው የደም ጠብታ ነው ይሄ በቀላሉ የሚመጣ አይደለም በጣም ደስ ብሎናል አርሰናል ምን ይላል አርሰናል ይችላል